ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ። ይህ ፍሬሽማን ማትማቲክስ ፎር ሶሻል ሳይንስ ቻፕተር 2 ፋንክሽንስ የሚለው ቶፒካችን ሲሆን በዚህ ቪዲዮ የዚህን ቻፕተር አምስተኛ ክፍል ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ በባለፈው ክላሳችን ያየነው ምን ነበረ? ፖሊኖሚያልስ፣ ዜሮስ ኦፍ ፖሊኖሚያልስ፣ ራሽናል ፋንክሽንስ ኤንድ ዴር ግራፍስ በሚለው ቶፒክ ውስጥ የመጀመሪያውን ፓርት which is about ፖሊኖሚያል ፋንክሽንስ የሚለውን ነገር ነበር ለማየት የሞከርነው። በዛሬው ዕለት ደግሞ የምናየው ራሽናል ፋንክሽንስ ኤንድ ዜር ግራፍስ የሚል ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ እናልፋለን። እስከ መጨረሻው ድረስ አብራችሁ ይቆዩ። መልካም ቆይታ። ራሽናል ፋንክሽን ማለት ምን ማለት ነው? A rational function is a function in the form of f of x which is equal to n of x over d of x, where both n of x and d of x are polynomials and d of x different from 0. Look, አሁን እንግዲህ rational function የምንለው በክፍልፋይ ፎርም የተቀመጠ፣ ለምሳሌ አንድ ቁጥር rational number ነው ስንል a over b ፎርም መጻፍ የሚችል ከሆነ ነው ብለን ነበር። ፋንክሽኑም rational function ለመባል በኮሸንት ፎርም መቀመጥ አለበት። ያ ማለት በክፍልፋይ ፎርም መቀመጥ አለበት። n of x over d of x መቀመጥ አለበት። ግን d of x ያ ማለት ዲኖሚኔተሩ ከዜሮ መለየት መቻል አለበት because denominator never be ዜሮ መሆን ስለማይችል ማለት ነው። ለምሳሌ a function f of x which is equal to 3 over x plus 5, f of x which is equal to x minus 1, x square minus 4, and f of x which is equal to x power of 4 plus 2x cubed minus x plus 1 over x plus 5x are example of rational functions. እንግዲህ ተመልከቷቸው፣ እነዚህ ሶስቱ የተሰጡን ፋንክሽኖች ራሽናል ፋንክሽኖች ናቸው ማለት ነው። ምክንያቱም n of x over d of x ፎርም ስለተቀመጡ ማለት ነው። አይታችኋል እዚህ ላይ ለምሳሌ x minus 1 ማለት n of x ነው፣ x square minus 4 ደግሞ d of x ነው ማለት ነው። ዶሜኑን ስናይ ደግሞ note that the domain of rational function f of x which is equal to n of x over d of x is x such that d of x differ from 0. እንግዲህ ዶሜን ሊሆን የሚችል ምንድነው? any real number ሆኖ ነገር ግን እዚህ ጋር ተመልከቱ d of x ን 0 ሊያደርግ የሚችል ቁጥር ከሆነ ከዶሜናችን ውጪ ነው ማለት ነው። ለምሳሌ እዚህ ላይ x square minus 4 እዚህ ላይ ፕላስ ኦር ማይነስ 2 ይህን ፋንክሽን 0 ያደርገዋል። ስለዚህ ከዶሜናችን ውጪ ነው ማለት ነው። ኦኬ እዚህ ጋርም ለምሳሌ -5 ይህን ዲኖሚኔተሩን 0 ያደርገዋል። ስለዚህ ከማይነስ 5 በስተቀር ሁሉም ዶሜናችን ናቸው። ኦል ሪል ነምበር ዶሜናችን መሆን ይችላል ማለት ነው። ሌላኛው ኤግዛምፕል ደግሞ ኤግዛምፕል 2.40 find the domain and zeros of the function f of x which is equal to 3x minus 5 over x square minus x minus 12. The value of x for which x square minus x minus 12 which is equal to 0 are excluded from the domain of f. አሁን እንግዲህ x square minus x minus 12 which is equal to 0 ማለት ይህን ፋንክሽን 0 ሊያደርግ የሚችሉ ቁጥሮች ከዶሜናችን ውጪ ናቸው ማለት ነው። because እዚህ ጋር ዲኖሚኔተር ስለሆነ ማለት ነው ይሄ ነገር። ስለዚህ ፋክተራይዝ ስናደርገው x minus 4 into x plus 3 we have a domain of f which is equals to x such that x differ from minus 3, 4. ስለዚህ all real number without minus 3 and 4 is the domain of this function ማለት ነው። So to find the zeros of f of x we solve the equation n of x over d of x which is equal to 0 by implies n of x which is equal to 0 and q of x differ from 0. okay ስለዚህ q of x ከ0 የተለየ መሆን መቻል አለበት። n of x ደግሞ 0 ሊያደርግ የሚችሉትን ነው የምንፈልግ ማለት ነው። እዚህ ጋር 0 ሊያደርግ የሚችል ከሆነ ፋንክሽን ሲጀመር አንዲፋይንድ ያደርገዋል። ነገር ግን zeros of this function ከተባልን የኖሚኔተሩን 0 ነው የምንፈልገው። ያ ማለት 3x minus 5 ን 0 ሊያደርግ የሚችል ማለት ነው። so x which is equal to 5 over 3 ምንድነው ማለት ነው? 0 ያደርገዋል ማለት ነው ይሄን ፋንክሽን። since 5 over 3 does not make the denominator 0, it is the only zeros of the function. ስለዚህ
የራሽናል ፋንክሽን 0 ስንፈልግ በዚህ አይነት y ነው ማለት ነው። The following terms and notation are useful in our next discussion. Given a number a, x approaches to a from the right means x takes any value near and near to a but x greater than a. This is denoted by x approaches to a plus. Read as x approaches to a from the right ማለት ነው። ስለዚህ ስለ ሊሚት ነው የምናወራው እዚህ ጋር። አሁን እንግዲህ x approaches to a ስንል x ከa ጋር እኩል ነው እያልን አይደለም። ነገር ግን x ከወደ ኔጌቲቭ ዳይሬክሽን ወይም ያ ማለት ከወደ ሌፍት ዳይሬክሽን ወይም በፖዚቲቭ በራይት ዳይሬክሽን ሲጠጋ ቫልዩ ምን ይሆናል እያልን ነው። ለምሳሌ x approaches to 1 from the right ማለት ምን ማለት ነው? ተመልከቱ። from the right ስንል 1.001 1.0001 1.0001 1.0001 አሁን ከወደ ራይት በኩል ወደ 1 እየተጠጋን ነው ማለት ነው። ወደ 1 እየተጠጋን ነው። ከወደ ሌፍት ከተባለ ደግሞ 0.999 0.999 0.9999 ያለ ነው ምን ሄደው ማለት ነው። x approaches a from the left means x takes any value near and near to a but x less than a. ተመልከቱ አሁን የነገርኳችሁ ለምሳሌ 1ን ውሰዱ x approaches to 1 from the left means x can be 0.99 0.999 0.999 0.9999 እያልን ወደ አንድ from the left እየተጠጋን መምጣት ማለት ነው። x approaches to infinity ስንልስ or tends to infinity ስንል the value of x gets infinitely larger and larger in magnitude. Keep increasing without bound. ያለምንም ገደብ ወደ ትልቅ ቁጥር መጓዝ ማለት ነው። For instance, x can be 10 the power of 6 ሊሆን ይችላል 10 the power of 10 10 the power of 12 ሊሆን ይችላል። እንግዲህ በጣም ትልቅ ቁጥር ነው። ስለዚህ ወደ ኢንፊኒቲ እየተጠጋን እየሄደ ነው ማለት ነው። x approaches to negative infinity ስንል ኦኬ negative infinity ስንል ደግሞ the value of x is negative and gets infinitely larger and larger negative in magnitude. Keep decreasing without bound. ያለምንም ገደብ ወደ ኔጌቲቭ ቁጥር ወይም ወደ ኔጌቲቭ ትልቅ ቁጥር እየተጠጋን መሄድ። ለምሳሌ negative 10 the power of 6 negative 10 the power of 10 negative 10 the power of 12 እያል መጓዝ ማለት ነው። ስለዚህ ምን እንለዋለን? x tends to negative infinity or x approaches to negative infinity እንላለን ማለት ነው። The same meaning apply also for the value of function f. If we wrote f of x approaches to positive infinity or f of x approaches to negative infinity ብለንም መጻፍ እንችላለን። The following figure illustrates this notation and Look, አሁን እስካሁን ስንዋር የነበረውን በግራፍ ስናየው የመጀመሪያውን ግራፍ ተመልከቱልኝ። ግራፍ ለምሳሌ xy ኮኦርዲኔት አለ። x approaches to negative infinity ማለት ወደ ኔጌቲቭ እየተጓዙ መሄድ ማለት ነው። ወደ ኔጌቲቭ ቁጥር እየተጓዙ መሄድ። x approaches to positive infinity ማለት ደግሞ ወደ ፖዚቲቭ ቁጥር እየተጓዙ መሄድ ማለት ነው እንደምታውቁት ቀስቱ። y approaches to infinity ማለት ደግሞ ወደ ፖዚቲቭ y መጓዝ ማለት ነው። y approaches to negative infinity ማለት ደግሞ ወደ ኔጌቲቭ y እየተጓዙ መሄድ ማለት ነው። a ደግሞ ስንወስድ x approaches to a from the left ማለት ከግራ በኩል ወደ a መጠጋት። ያ ማለት ለምሳሌ ቀደም a አንድ ብለን ብንወስዳት 1 from the left ማለት 0.99 0.999 0.999 እያልን ወደ አንድ እየተጠጋን መምጣት። x approaches to a from the right ማለት ደግሞ አንድን ብንወስድ ለምሳሌ ወደ አንድ እየተጠጋን መምጣት ብለናል። ያ ማለት ለምሳሌ 1.001 1.0001 1.00001 እያልን ወደ አንድ እየተጠጋን መምጣት። ነገር ግን x ከ1 ጋር እኩል አይደለች ወይም ከa ጋር እኩል አይደለች። ኦኬ ስለዚህ እዚህ ጋር x ከa ምን ትላለች? ታንሳለች። እዚህ ደግሞ x ከa ምን ትላለች? ትበልጣለች እያለ ነው። ስለዚህ እሱን ነገር መረዳት መቻል አለባችሁ ማለት ነው። እዚህ ጋር ደግሞ ተመልከቱ። ለምሳሌ ይሄን ግራፍ ተመልከቱት። እንደዚህ አይነት ግራፍ ተሰጠን እዚህ ጋር እዚህም እንደዚሁ። ያ ማለት ለምሳሌ በፋንክሽን ፎርም ሲሰጥ f of x approaches to infinity ማለት ነው ወደ ኢንፊኒቲ ሲጓዝ
as x approaches to a from the left ማለት ነው። ኦኬ a እንግዲህ ይሄ ነው አሲምፕቶት የማይነካ ማለት ነው። ስለዚህ x ወደ a በሌፍት በኩል እየተጠጋች በመጣች ቁጥር ፋንክሽኑ እንደዚህ እየታከከ ነው የሚሄድ ማለት ነው። እዚህ ጋር ደግሞ f of x approaches to negative infinity as x approaches to a from the right አሁን x ወደ a ከፖዚቲቭ ዳይሬክሽን እየተጠጋ በመጣ ቁጥር ፋንክሽኑ ወደ ኔጌቲቭ ኢንፊኒቲ ይጓዛል ማለት ነው። እዚህ ጋርም ተመልከቱ as x approaches to infinity f of x approaches to infinity as x approaches to positive infinity ተመልከቱ አሁን ሁለቱም ወደ ኢንፊኒቲ ነው የሚሄዱ ፋንክሽኑ m ወደ ኢንፊኒቲ ነው የሚሄዱ ማለት ነው። ስለዚህ ላይ ስናወራ የነበረው በግራፍ በዚህ way ነው የምንረዳው ማለት ነው። We may also write f of x approaches to b, read as f of x approaches to b, to mean the function value f of x becomes arbitrarily closer and closer to b. Therefore, approximately b, but not exactly equals to b. b አይደለም ግን ወደ b የተጠጋ እንደማለት ነው። For instance, if f of x which is equal to 1 over x, then f of x approaches to 0 as x approaches to infinity. ተመልከቱ አሁን xን ወደ ፖዚቲቭ ኢንፊኒቲ ብናስጠጋት ፋንክሽናችን 0 እየሆነ ይመጣል ማለት ነው። ስለዚህ xአችን ወደ ፖዚቲቭ ኢንፊኒቲ በተጓዘ ቁጥር 1 over x ወዴት ይጓዛል ማለት ነው። እዚህ ላይ ያ ማለት እዚህ ጋር ኢንፊኒቲን ብታስገቡት ማለት ነው። ወደ ኢንፊኒቲ ብታስገቡት ወደ 0 ይጠጋል ፋንክሽናችን ማለት ነው። ግን ኤግዛክትሊ 0 ነው ማለት አይደለም። እዚህ ጋርም ወደ ትልቅ ቁጥር ነው እያስጠጋ ነው የምንሄደው። ለምሳሌ ቅድም ላይ x the power of 6 x the power of 10 x the power of 12 እያል የተጠቀስነው ቁጥር አለ። ስለዚህ እዚህ ጋር ለምሳሌ x the power of 10 ብናረገው x the power of 12 ብናረገው 1 divided by x the power of 12 almost ወደ 0 የተጠጋ ቁጥር ነው የሚሆነው ማለት ነው። The following steps are usually used to sketch or draw the graph of a rational function f of x. Okay? Look the steps. የመጀመሪያው ስቴፕ identify the domain and simplify it. መጀመሪያ ላይ እንግዲህ ምንድነው ስቴፓችን የሚሆነው ዶሜኑን አይደንቲፋይ እናደርጋለን ከዛ በኋላ ሲምፕሊፋይ እናደርጋለን ማለት ነው ፋንክሽናችን ምን ለማድረግ ግራፉን ስኬች ለማድረግ ማለት ነው። ሁለተኛ find the intercepts of the graph whenever possible። ስለዚህ ምን እናደርጋለን የፋንክሽናችንን ኢንተርሴፕቶችን እንፈልጋለን x intercept y intercept ብለን እንፈልጋለን ማለት ነው። So recall the following. Y intercept is a point on y axis where the graph of y is equal to f of x intersects with the y axis. እንግዲህ y axis የምንለው y axisን ሊቆርጥ የሚችል ወይም የሚገናኝበት ፖይንት ማለት ነው። y which is equal to f of x የተባለን ፋንክሽን y axisን ሊቆርጥበት የሚችል ፖይንት y intercept እንለዋለን። ስለዚህ y intercepትን ለመፈለግ ምን እናደርጋለን ለx 0 እንሰጠዋለን። ለx 0 እንሰጥና የምናገኘው የy ቫልዩ y intercept ይባላል ማለት ነው። ሁለተኛው ደግሞ x intercept is a point on x-axis where the graph of y which is equal to f of x intercepts with the x-axis. ስለዚህ x-axisን ደግሞ ሊያቋርጥ የሚችል ፖይንት ምን እንላለን x intercept እንላለን ማለት ነው። So x intercepትን ለመፈለግ ምንድነው የምናደርገው ለy 0 እንሰጣለን። ለy 0 ስንሰጥ የምናገኘው የx ቫልዩ x intercept እንላለን ማለት ነው። ሶስተኛው ስቴፕ determine the asymptotes of the graph. አሲምፕቶት ካለው ግራፉ እንግዲህ አሲምፕቶት ማለት እንግዲህ ፋንክሽኑን አንዲፋይንድ ሊያመጣብን የሚችል ማለት ነው። ስለዚህ እሱ ነገር ካለ ዲተርማይን እናደርጋለን እንወስናለን። ስለዚህ አሲምፕቶት ዲተርማይን ለማድረግ እነዚህን ነገሮች እንከተል። ለምሳሌ vertical asymptote. A vertical line ax which is equal to a is called a vertical asymptote of f of x if 1 a different from the domain of f of x. እንግዲህ የመጀመሪያው vertical asymptote ነው ልንለው የምንችለው a የተባለችው ቫልዩ የፋንክሽኑ ዶሜን ሳትሆን ከቀረች ነው። ሁለተኛ ደግሞ f of x approaches to infinity or f of x approaches to negative infinity when x approaches to a from the right or x approaches to a from the left. እንደዚህ አይነት ነገር ካለ ምን እንላለን ማለት ነው
vertical asymptote ይኖረናል ማለት ነው። Example: consider f of x which is equal to 1 over x minus a the power of n, where a greater than or equal to 0 and n is a positive integer. Obviously, a is not a domain of f. ስለዚህ አሁን እዚህ ላይ n ብንተካ x ላይ undefined ታደርጓል ይህን ፋንክሽን። ስለዚህ a የዚህ ፋንክሽን ዶሜን አይደለችም። ስለዚህ vertical asymptote ይኖረናል ማለት ነው at x which is equal to a ላይ። ኦኬ suppose n is even። አሁን እዚህ ላይ even እና odd ሲሆን ደግሞ የn ሌላ ኢፌክት ያመጣል። ለምሳሌ we investigate the trend of the value of f of x near a. To do this, when we consider two cases when n is even or odd. የመጀመሪያው ለምሳሌ even ቢሆን in this case x minus a the power of n greater than 0 ይሆናል። n ምን ከሆነ even ከሆነ for all x an element of R without a n ስናስገባው ግን ምንድነው የሚሆነው 0 ነው የሚሆነው። and since x minus a the power of n tends to 0 as x approaches to a from the right or x approaches to a from the left ምን ይመጣልናል 0 ያመጣዋል ማለት ነው ፋንክሽን። ስለዚህ f of x which is equals to 1 over x minus a the power of n tends to infinity as x approaches to a from the right and x approaches to a from the left. Therefore x which is equal to a is the vertical asymptote. ስለዚህ ዲኖሚኔተሩን 0 ሊያደርግልን የሚችል ያ ማለት ፋንክሽኑን undefined ሊያደርገው የሚችል ከሆነ vertical asymptote ይሆናል ማለት ነው ባጭሩ። Moreover y is equal to 1 over a the power of n or 0,1 over a the power of n is it is y intercept since f of 0 which is equal to 1 over a the power of n. ስለዚህ እዚህ ላይ ለምሳሌ ለx 0 ብንሰጠው 1 over a the power of n የሚል ቫልዩ እናገኛለን። ስለዚህ ያ ምን ይባላል y intercept ይባላል። However, it has no x intercept since f of x greater than 0 for all x in the domain. ስለዚህ ፋንክሽኑን 0 የሚያመጣ ወይም undefined የሚያመጣ ቁጥር ከሌለ x intercept ላይ ኖረን እዚህ ጋር x intercept የለንም ይለናል። x intercept ማለት ነው ለy 0 ስንሰጠው ፋንክሽኑ ምንድነው የሚሆነው 0 እኩል ነው 1 0 እኩል ነው 1 ሆነ ማለት ፋንክሽኑ x intercept የለውም ማለት ነው። ሁለተኛ ኬዝ ደግሞ እዚህ ላይ n even ሲሆን ነበር n odd ሲሆንስ in this case x minus a the power of n greater than 0 for all x greater than 0 and 1 over x minus a the power of n tends to infinity when x approaches a from the right as in the upper case. Thus x which is equal to 0 is its vertical asymptote. x which is equal to a is its vertical asymptote. ስለዚህ n oddም ሆነ even vertical asymptote x which is equal to a ነው ማለት ነው። okay and y interception ምን ይሆናል 0, -1 over a the power of n ቀደም ላይ ፖዚቲቭ ነበር ይወሰን 0,1 over a the power of n እዚህ ግን -1 over a the power of n y interception ይሆናል ማለት ነው። አሁንም በተመሳሳይ x interception የለውም ምክንያቱም x intercept የሌለው ለምንድነው y ን 0 ስንሰጠው 0 is equal to 1 ይሆናል which is not false which is always false። ስለዚህ false ከሆነ ደግሞ x intercept የለውም እንላለን ማለት ነው። Note that both cases f of x which is equal to 1 over x minus a the power of n approaches to 0 as x approaches to positive infinity or x approaches to negative infinity. በግራፍ ስናየው ተመልከቱት። በግራፍ ላይ ለምሳሌ xy ኮኦርዲኔት አለን ከዛ በኋላ እዚህ ላይ vertical asymptote አለን። vertical asymptote ማለት at x which is equal to a ላይ ማለት ነው። ስለዚህ even ሲሆን n even ሲሆን ማለት ነው ግራፉ እንደዚህ ነው የሚመጣው እንደዚህና እንደዚህ 1 over a the power of n ይቺ ፖይንት ነች እዚህ ጋር ማለት ነው። y which is equal to 1 over x minus a the power of n ማለት ደግሞ ይሄ ግራፍ እና ይሄ ግራፍ ነው ማለት ነው። ስለዚህ ይቺ ምንድነች y ኢንተርሴፕሽን ነች። x ኢንተርሴፕት ግን የለውም ምክንያቱም ከx አክሲስ በታች ይሄ ግራፍ አይወርድማ።
ሁለተኛው ኬዝ ደግሞ n ኦድ ሲሆን ደግሞ ግራፉን ተመልከቱ አውቶማቲካሊ የተለያየ ነው። ስለዚህ እንደዚህ ሌላኛው ደግሞ እንደዚህ አሲምፕቶቱ ቨርቲካሊ x which is equal to a ነው። ኦኬ ኢንተርሴፕሽን y ኢንተርሴፕሽን ደግሞ ኔጌቲቭ 1 ኦቨር a the power of n እዚች ቦታ ላይ ማለት ነው። ስለዚህ እንደዚህ አድርገን መረዳት እንችላለን ማለት ነው። ሪማርክ አለን እዚህ ላይ let f of x which is equal to n of x over d of x be a rational function then if d of a which is equal to 0 and n of a differ from 0 then x which is equal to a is a vertical asymptote of f. አሁን ራሽናል ፋንክሽን ነው ይሁት n of x over d of x ተሰጥቶናል። if d of a is equal to 0 አሁን d of x ላይ በx ፈንታ n ብንተካና 0 ቢመጣ n of a which is n of a different from 0 d of a 0 ሊያረግ የሚችል ከሆነ a ምንድነች ማለት ነው vertical asymptote ነች ማለት ነው። ሁለተኛው ኬዝ ደግሞ d of a which is equal to 0 which is equal to n of a then x which is equal to a may or may not be a vertical asymptote of f. ተመልከቱ አሁን እዚህ ላይ d of a አለ 0 መጣ n of m 0 መጣ then x which is equal to a may or may not be ነው የሚለው። እዚህ ጋር ግን በትክክል x which is equal to a vertical asymptote ለመሆን ዲኖሚኔተሩን 0 ማምጣት አለበት ኑሜሬተሩን ግን 0 ሊያመጣ አይችልም ያ ቫልዩ። ሁለቱንም 0 ካረገ ግን vertical asymptote ሊሆንም ላይሆንም ይችላል ማለት ነው። In this case, simplify f of x and look for vertical asymptote of the simplest form of f. ስለዚህ vertical asymptote አጠቃላይ ይሄን ይመስላል ማለት ነው። ሌላኛው horizontal asymptote ነው። horizontal asymptote. A horizontal line y which is equal to b is called the horizontal asymptote of f of x if the value of the function becomes closer and closer to b. Therefore, f of x approaches to b as x approaches to positive infinity or as x approaches to negative infinity. In this case, the graph of f becomes almost horizontal line along with or near the line y is equal to b as x approaches to infinity or x approaches to negative infinity. Horizontal asymptote ለመባል ደግሞ y is equal to 0 ምንለው y which is equal to b ምንለው ነው። y which is equal to b የሚመጣው ምን ሲሆን ነው x ወደ ፖዚቲቭ ኢንፊኒቲ ወይም ወደ ኔጌቲቭ ኢንፊኒቲ ሲጠጋ ነው። ቀደም ላይ vertical asymptote ስንሰራ x which is equal to a ነበር ስንል የነበረው። አሁን ደግሞ y which is equal to b ነው ምንለው ለሆሪዞንታል asymptote ማለት ነው። For instance, from the above example, the horizontal asymptote f of x which is equal to 1 over x minus a, the power of n is y which is equal to x. y which is equal to 0 or the x-axis. For any positive integer n. Look, አሁን ለምሳሌ ይሄን ግራፍ ይዩት። Okay, y which is equal to 0 is the horizontal asymptote. ያ ማለት y which is equal to 0 ማለት x-axis ማለት ነው ባጭሩ x-axis. አሁን ይሄ ግራፍ x-axisን ምን ብሎ ነው የሚሄደው? ታኮ ነው የሚሄደው አሲምፕቶት ነው። ኦኬ አይነካው። እዚህ ጋር በተመሳሳይ ለምሳሌ ልክ እንደዚህ ይሄዳል አክሲሱን ግን አይነካው። እዚህ ጋር በተመሳሳይ አክሲሱን ሳይነካ አሲምፕቶት ነው ይሄዳል ማለት ነው። ስለዚህ y which is equal to 0 is the horizontal asymptote for the above example. Remark, a rational function f of x which is equal to n of x over d of x has a horizontal asymptote only when the degree of n of x less than or equal to the degree of d of x. እንግዲህ horizontal asymptote ሊኖር የሚችል የኑሜሬተሩ ዲግሪ ከዲኖሚኔተሩ ዲግሪ ካነሰ ወይም እኩል ከሆነ ነው። ያ ማለት የዚህ ላይ ያለው ዲግሪ ከታችኛው ዲግሪ ካነሰ ወይም እኩል ከሆነ horizontal asymptote ይኖራል ማለት ነው። In this case, first, if degree of n of x less than degree of d of x, then y which is equal to 0 or the x-axis is the horizontal asymptote of the function. less than ከሆነ ማለት ነው። እንግዲህ መጀመሪያ less than or equal ነበር ያልኳችሁ። ስለዚህ less than ከሆነ y which is equal to 0 ምንድነው ወይም x-axis horizontal asymptote ነው the function ማለት ነው። ሁለተኛው ኬዝ ደግሞ if degree of n of x which is equal to degree of d of x which is equal to n
Therefore, f of x which is equals to an x to the power of n plus an minus 1 x to the power of n minus 1 plus a1x plus a naught over bn x to the power of n plus bn minus 1 times x to the power of n minus 1 plus b1x plus b naught. አሁን ተመልከቱ ተመሳሳይ ዲግሪ ነው ያላቸው n ዲግሪ ማለት ነው። ኦኬ የዲኖሚኔተሩም የኖሚኔተሩም ተመሳሳይ ዲግሪ ነው ያላቸው። ስለዚህ እንደዚህ በሚሆንበት ጊዜ ሆሪዞንታል አሲምፕቶቱ ምን ይሆናል? then y which is equals to an over bn is the horizontal asymptote of the function f. ያ ማለት an ማለት የኖሚኔተሩ ሊዲንግ ኮኤፊሺየንት ነው bn ማለት የዲኖሚኔተሩ ሊዲንግ ኮኤፊሺየንት ነው። ስለዚህ የሁለቱ ሊዲንግ ኮኤፊሺየንት ክፍያ ሆሪዞንታል አሲምፕቶት ኦፍ ፋንክሽን ይሆናል ማለት ነው። ሶ ስንት አይነት አሲምፕቶት አየን? ሁለት አይነት አሲምፕቶት the vertical asymptote the horizontal asymptote። አሁን ደግሞ ኦብሊክ አሲምፕቶት እናያለን። ኦብሊክ አሲምፕቶት the oblique line y which is equal to ax plus b a differ from 0 is called oblique asymptote of f if the value of the function f of x becomes closer and closer to ax plus b. Therefore, f of x becomes approximately ax plus b as either x approaches to infinity or x approaches to negative infinity. ተመልከቱ እስካሁን ድረስ ስናይ የነበረው as x approaches to a ወይም as y approaches to b ነበር ስንል የነበረው። ኦኬ ወደ ኮንስታንት ቁጥር አፕሮች ሲያደርግ ስንል ነበር። ያ ማለት ለምሳሌ x which is equals to a ማለት ኮንስታንት ቁጥር ነው። ወደዛ አፕሮች ሲያደርግ y which is equal to b ስንል ደግሞ ለሆሪዞንታል አሲምፕቶት b ምንድነው? ኮንስታንት የሆነ ቫልዩ ነው። አሁን ግን ax plus b ማለት የሆነ ሊኒየር ፋንክሽን ነው። ስለዚህ ወደዛ ላይን approach ሲያደርግ as x approaches to positive infinity or as x approaches to negative infinity. In this case, the graph of f becomes almost a straight line along with or near the oblique line y which is equal to x plus b as x approaches to positive infinity and as x approaches to negative infinity. Okay? ስለዚህ አሁን ምን ይያልን መሰላችሁ? እዚህ ጋር ግራፉ ነው ለምሳሌ አሁን ቨርቲካል አሲምፕቶት ቀጥ ያለ ቨርቲካል ላይን ነው። ሆሪዞንታል አሲምፕቶት ሆሪዞንታሊ ቀጥ ያለ ላይን ነው። ኦብሊክ ስንል ደግሞ ልክ እንደዚህ አይነት ላይን ኦኬ እንደዚህ ኦብሊክ የሆነ ላይን ማለት ነው። ያም ፋንክሽኑ ምን ይሆናል? y which is equal to ax plus b አይነት ፎርም ማለት ነው። ወይም f of x which is equals to ax plus b ወደዛ አፕሮች ሲያደርግ ማለት ነው። ኖት a rational function f of x n of x over d of x has an oblique asymptote only when the degree of n of x which is equals to the degree of n of x plus 1 I mean d of x plus 1 እንግዲህ የኖሚኔተሩ ዲግሪ የዲኖሚኔተሩ ዲግሪ በአንድ የሚያንስ ከሆነ ያ ማለት የኖሚኔተሩን በአንድ የሚበልጠው ከሆነ ኦብሊክ አሲምፕቶት ይኖራል ማለት ነው። In this case, using a long division, if the quotient of n of x divided by d of x is ax plus b, then y which is equal to x plus b is an oblique asymptote of f. Okay? ይህን ስናካፍለው ለምሳሌ ያ ማለት n of x divided by d of x is ax plus b, then y which is equal to x plus b is the oblique asymptote. ይህንን ግልጽ ለማድረግ እዚህ ጋር ኤግዛምፕል አለ ለምሳሌ ስለ ኦብሊክ አሲምፕቶት ስለ ሆሪዞንታል አሲምፕቶት ስለ ቨርቲካል አሲምፕቶት ሆሪዞንታል እና ቨርቲካልን ቅድም አይተናል የሆነ ኤግዛምፕል አይተን ማለት ነው 1 over x minus a the power of n ብለን አሁን ደግሞ ኦብሊክ እስኪን sketch the graph of f of x which is equal to x plus 2 over x minus 1 and b ደግሞ g of x which is equal to x square plus 3x plus 2 over x square minus 1 አሁን እነዚህ ሁለቱም ፋንክሽኖችን ያያቸው ሶሉሽን ስናይ a since x minus 1 which is equals to 0 at x which is equals to 1 አሁን ይሄ ዲኖሚኔተሩ 0 የሚሆነው at x equal to 1 ላይ ነው። ስለዚህ ዶሜናችን ከአንድ የተለየ መሆን መቻል አለበት ማለት ነው። ስለዚህ አንድን አይጨምርም ማለት ነው ዶሜናችን
ዜን አፍተር ምንድነው ዲተርማይን የምናደርግ ኢንተርሴፕሽን y ኢንተርሴፕሽን x ኢንተርሴፕሽን አሁንም ኦብሊክ ካለም ኦብሊኩን ዲተርማይን እናደርጋለን ማለት ነው። ባጭሩ ኢንተርሴፕት ዲተርማይን እናደርጋለን። ስለዚህ y ኢንተርሴፕት ማለት ለx 0 ስንሰጠው ለy የምናገኘው ቫልዩ ማለት ነው። ስለዚህ ለx 0 እንስጠው እስቲ ለx 0 ስንሰጠው እዚህ ጋር 0 አስገቡ እዚህም 0 ስታስገቡ ምን ይመጣልናል -2 ይመጣልናል። ስለዚህ 0, -2 is the y intercept x intercept ደግሞ ለy 0 ስንሰጥ ነው። so x plus 2 which is equal to 0 x which is equal to -2 ስለዚህ -2, 0 is x intercept ስለዚህ y እና x intercepትን በቀላሉ ዲተርማይን ማድረግ ቻልን ማለት ነው። ኦኬ ከዛ ኢንተርሴፕት ዲተርማይን ካደረግን በኋላ አሴምፕቶትን ዲተርማይን እናደርጋለን። ቨርቲካል አሴምፕቶት፣ ሆሪዞንታል አሴምፕቶት፣ ኦብሊክ አሴምፕቶት ማለት ነው። ቨርቲካል አሴምፕቶት ማለት እንግዲህ ዲኖሚኔተሩን 0 አድርጎ ኖሚኔተሩን ግን 0 ላይ ያደርግ የማይችል ቁጥር since x - 1 is equal to 0 at x which is equal to 1 and x plus 2 differ from 0 at x which is equal to 1 then x which is equal to 1 is a vertical asymptote of the function ስለዚህ ፋንክሽን ዲኖሚኔተሩን 0 የሚያደርገው ኖሚኔተሩን ግን 0 ሊያደርግ የማይችል ቁጥር 1 ነው። ስለዚህ 1 ምንድነች vertical asymptote ነች ማለት ነው። in fact if x approaches to 1 from the right then x plus 2 approaches to 0 but the denominator x minus 1 is almost 0. Consequently f of x approaches to infinity as x approaches to 1 from the right. Moreover, f of x approaches to negative infinity as x approaches to 1 from the left. Since if x approaches to 1 from the left, then x minus 1 is almost 0 but negative. So the graph of f rise up to positive infinity at the right side of x which is equal to 1 and sink down to negative infinity at the left side of x which is equal to 1. ስለዚህ ይሄ የሚጠቁመን ምኑን ነው ኢንዲኬት ያደርገን ያለ ግራፉን እንዴት እንደምንሰለው ነው ያሳየን ያለ። ሁለተኛው አሴምፕቶት ደግሞ ሆሪዞንታል አሴምፕቶት ነው። note that if you divide x plus 2 by x minus 1 the quotient is 1 and the remainder is 3. አሁን ይሄን አካፍሉት x plus 2 በx minus 1 1 ይደርስና ሪሜይንደሩ ቀሪው 3 ይሆናል። thus f of x which is equal to x plus 2 over x minus 2 which is equal to 1 plus 3 over x minus 1. Thus, if x approaches to infinity or x approaches to negative infinity, then 3 over x minus 1 approaches to 0. እዚህ ላይ ለምሳሌ negative infinity ወይም positive infinity approach ስታደርጉ almost ወደ 0 ነው approach የሚያደርገው. So, f of x approaches to 1 hence y which is equal to 1 is the horizontal asymptote ይሆናል ማለት ነው። ስለዚህ vertical asymptotaችንና horizontal asymptotaችንን ዲተርማይን አደረግ ከዛ ይሄን ኢንፎርሜሽን በመጠቀም ስላችንን እንስላለን ማለት ነው ወይም ግራፋችንን እናስቀምጣለን። ግራፋችን ይሄ ይመስላል። ስለዚህ x which is equal to 1 is the vertical asymptote y which is equal to 1 is the horizontal asymptote እና ግራፉ ደግሞ ይሄን ይመስላል ማለት ነው እዚህ ጋር። ስለዚህ a እንደዚህ አድርገን እንሰራለን። b ላይ ደግሞ ስንመጣ both the denominator and numerator are 0 at x which is equal to 1. So first factorize and simplify them. ስለዚህ እዚህ ላይ ተመልከቱ at x which is equal to 1 እዚህ ላይ 1 ስንተካ እዚህ 1 ስንተካ 0 ያመጣብናል። ስለዚህ ምን እናደርገዋለን? ፋክተራይዝ እናደርገዋለን ወይም እናቃልለዋለን። ስናቃልለው x square plus 3x plus 2 ማለት x plus 2 times x plus 1 ነው። እዚህ ጋር ደግሞ x square minus 1 ማለት x minus 1 times x plus 1 ነው። ሶ ይጣፋልናል ማለት ነው እዚህ ጋር። ስለዚህ x plus 2 over x minus 1 ይሆናል ከተቃለለ በኋላ። ዶሜናችን ከፕላስ ኦር ማይነስ 1 ውጪ የሆነ መሆን መቻል አለበት ማለት ነው። ስለዚህ at x which is equal to 1 ምን ይሆናል ማለት ነው? vertical asymptote ይሆናል። at x which is equal to -1 ለምንድን ነው vertical asymptote የማይሆን ካል ሁለቱንም ነው -1 እንግዲህ ሁለቱንም ነው 0 የምታረግብን የላይኛውንም የታችኛውንም ያረግብናል ማለት ነው። ስለዚህ ሁለቱንም የሚያረግ ከሆነ ደግሞ vertical asymptote አይሆንም።
ዲኖሚኔተሩን ብቻ የሚያረግልን ነው vertical asymptote ሊሆን የሚችል በቀደም ለት የምታስታውሱት ሆነ በቀደም ለት ስንሰራ ዲኖሚኔተሩና ኑሜሬተሩን ዜሮ የሚያረግ it may be a vertical asymptote or it may not ብለን ወሰናል ሊሆንም ላይሆንም ይችላል ስለዚህ በዚህ ኬዝ -1 ዶሜናችን አይደለም እንዲሁም vertical asymptoteአችንም አይደለም ማለት ነው vertical asymptoteአችን at x which is equal to 1 ይሆናል ማለት ነው Here is the graph of g of x plus 2 over x minus 2 at x which is equals to x differ from -1 is exactly the same as f of x plus 2 over x minus 2 except that g of x is not defined at x which is equal to -1 አሁን ሁለቱ f of x እና g of x ተመልከቱ ሁለቱም ፋንክሽኖቹ ተመሳሳይ ሆኑ ነገር ግን እዚህ ላይ የሚለያቸው ነገር አለ ለምሳሌ ልዩነታቸው ምንድነው g of x is not defined at x which is equals to -1 g of x -1 ላይ ዲፋይን አይሆንም f of x is define መሆን ይችላል f of x ላይ ለምሳሌ -1 ብትተኩት ችግር የለበትም g of x ላይ ግን -1 ብትናስገባው undefined ያመጣብናል እዚህ ላይ ለምሳሌ -1 ብንተካ እዚህ ላይ 0 ያደርገዋል ማለት ነው ዲኖሚኔተሩ ስለዚህ ግራፋችን ምን ይሆናል እዚህ ላይ እንደዚህ አይነት ፎርም ይቀመጣል ተመሳሳይ ነው ነገር ግን እዚህ ላይ ሆል አለው ሆል የሆነ ለምንድነው ካል at -1 ላይ ዲፋይን ስለማይሆን እዩት እዚህ ላይ at x which is equal to -1 ላይ ዲፋይን ስለማይሆን ሆል አድርገን እናሳልፈዋለን ማለት ነው ስለዚህ ግራፉ ልክ ከዚህኛው ጋር ተመሳሳይ ነው አንድ አይነት ሆኖ ነገር ግን -1 ላይ ዲፋይን ስለማይሆን ሆል አድርገን እናስቀምጣለን ማለት ነው እንግዲህ a ይሄን ይመስላል b ደግሞ ይሄን ይመስላል ማለት ነው ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው ለዛሬው እንግዲህ የነበረን ክላስ ይሄን ይመስል ነበር እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የዶል ምልክቱን መጫናችሁን እንዳትረሱ በሚቀጥለው ክላስ የምናየው እንግዲህ definition and basic property of logarithmic exponential and trigonometric function and their graphs የሚል ይሆናል ማለት ነው በአጠቃላይ ስለ logarithmic ስለ exponential ስለ trigonometric function እና ስለ ግራፋቸው የምናይበት ክላስ ይሆናል ማለት ነው በቀጣይ ክላስ ከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ